እግዚአብሔር ይመስገን አሁን ልዳ ቅዱስ ጊዮርጊስ ሰማዕትነት የተቀበለ ያረፈበት። እሺ አቤት ከፈቱልኝ። እሺ እግዚአብሔር ይመስገን። እሺ አትመጡ Greco? Ethiopian. I am a priest, Enoch. I am a priest. Welcome. Thank you. እግዚአብሔር ይመስገን ሰማዕቱ ቅዱስ ጊዮርጊስ የተቀበረበት የሰማዕቱ ቅዱስ ጊዮርጊስ የከበረው መቃብር ያለበት ልዳ አገኛለሁ። ዛሬ ሰኞ ነው። በእውነት ተደውሎላቸው እንዲህ አይነት ካህን ከኢትዮጵያ መጥቷል ተባበሩ ሲባሉ እግዚአብሔር ይስጣቸው። ዛሬ ስራ ቀናቸው አይደለም፣ የረፍት ቀናቸው ነው። ዝግ ነው ግን ከፍተውልኛል። አምላክ ቅዱስ ጊዮርጊስ የተመሰገነ ይሁን። በእውነት እዚህ ድረስ መጥቼ ሳላየው ቢሄድ እንዴት እንደማዝን እኔ ነኝ የማውቀው። እግዚአብሔር ይመስገን አሁን ልዳ ነኝ። ቤተክርስቲያን ውስጥ ገብቻለሁ። ቅዱስ ጊዮርጊስ የተቀበረበት የከበረው መካነ መቃብሩ እዚህ ውስጥ ነው የሚገኘው። እሱን ለማየት እየገባው ነው። አጋጣሚ ደግሞ አንድ ትምህርቴን የሚከታተል እዚህ ልዳ ድረስ መጥቶ ያገኘኝ ዛሬ ካሜራማኔ እሱ ነው ማለት ነው። እግዚአብሔር ይስጥልኝ። የገድለኛው የሊቀ ሰማዕታቱ የቅዱስ ጊዮርጊስ የከበረው አጽሙ እዚህ ነው ያረፈው። ይሄ የምትመለከቱት የቅዱስ ጊዮርጊስ ቀብር ነው ማለት ነው። ሰማዕቱ ቅዱስ ጊዮርጊስ እዚሁ በሀገሩ በልዳ ነው በክብር የተቀበረው። አባቱ ዞሮንቶስ፣ እናቱ ደግሞ አቅሌሲያ ትባላለች። እጅግ በጣም እግዚአብሔርን የሚወዱ የሚያከብሩ በአምልኮት ሕይወት ጸንተው የሚኖሩ ባልና ሚስት ናቸው። ሰማዕቱ ቅዱስ ጊዮርጊስ ብዙዎቻችን ሚያዝያ 23 ቀን እንዳረፈ ሰማዕትነትን እንደተቀበለ ለጣዖት አልሰግድም ክርስቶስን አልክድም በማለቱ አንገቱን ተቆርጦ በክብር ያረፈ ብዙ ቃል ኪዳን የተቀበለ ወጣት ጀግና ሰማዕት ነው። ብዙዎቻችን ቅዱስ ጊዮርጊስ መቼ እንደተወለደ አናውቅም አይደለ? ታውቃላችሁ? ቅዱስ ጊዮርጊስ የተወለደው ጥር 2 ቀን ነው። ጥር 2 ቀን ልደቱ ነው። ብዙ ሰዎች እንኳን ሊያከብሩት የተወለደበትን ቀን እንኳን በስርዓት አያውቁም እና ቅዱስ ጊዮርጊስ ጥር 2 ቀን ነው የተወለደው። ሚያዝያ 23 ቀን ሰማዕትነት የተቀበለበት ዕለት ነው። እንግዲህ የሰማዕቱ የፍጡነ ረድኤት የቅዱስ ጊዮርጊስ የከበረ መቃብሩ ይህንን ይመስላል። ቅዱስ ጊዮርጊስን ስናነሳ ብዙ ነገር ማንሳት እንችላለን። በተለይ ደግሞ ከሀገራችን ከኢትዮጵያ ጋር በጣሊያን ወረራ ጊዜ ቅዱስ ጊዮርጊስ አባቶቻችንን ምን ያህል እንደረዳቸው በጦርነቱ እንዳገዛቸው በታሪክም በቤተ ክርስቲያን መጻሕፍትም የተጻፈ ነውና ቅዱስ ጊዮርጊስ ለሚወዱት ለሚያከብሩት ስሙን ለሚጠሩት እጅግ በጣም ቅርብ ፈጣን ተራዳኢ ሰማዕት ነው። እንደውም አንድ ነገር አለ በቤተ ክርስቲያን በትውፊት የሚነገር ቅዱስ ጊዮርጊስና ሕፃኑ ቂርቆስ ገነት ቁጭ ብለው ቅዱስ ጊዮርጊስ ሕፃኑ ቂርቆስን እንደው አንድ የተቸገረ ወዳጅ በችግሩ ሰዓት ምን ብሎ ሲጠራህ ነው ፈጥነ የምትደርስለት ብሎ ቅዱስ ጊዮርጊስ ሕፃኑ ቂርቆስን ይጠይቀዋል። ሕፃኑ ቂርቆስም ገና ቂርቆስ እንዳሉኝ ፈጥኜ እደርሳለሁ ብሎ ይመልሳል። ቅዱስ ጊዮርጊስ ሕፃኑ ቂርቆስ ዘገየ፣ እኔ ገና ጊ ሲሉኝ እነሱ ጋር ነኝ አለ ይባላል። ለዚህም ነው አባቶቻችን ፍጡነ ረድኤት የሚሉት። ሰማዕቱ ቅዱስ ጊዮርጊስ እጅግ በጣም ተራዳኢ ፈጣን ነው። ለለመኑት እጅግ በጣም ቅርብ ነው። በነገራችን ላይ
አንድ ክፉ አስደንጋጭ ምናልባትም በሕይወታችሁ ለሞት የመጣባችሁ ሕልምና ራእይ ካያችሁ እንዳትደነግጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሚያዝያ 23 ቀን ለሰማዕቱ ለፍጡነ ረድኤት ለቅዱስ ጊዮርጊስ የገባለት አንዱ የከበረው ቃል ኪዳን ምንድን ነው? አንድ ሰው ክፉ ሕልም አይቶ ያ ሕልም ደግሞ በሞት የሚመጣበት ከሆነ ያንንም ሕልም አይቶ ደንግጦ አምላከ ጊዮርጊስ ብሎ አቡነ ዘበሰማያት ቢደግም አምላከ ጊዮርጊስ ይሄንን ነገር አርቅልኝ ብሎ ቢማጸን ያንን ክፉ ሕልም አርቅለታለሁ፣ ለሞት የመጣውንም ለሕይወት አድርግለታለሁ ብሎ ጌታችን ቃል ኪዳን ሰጥቶታልና እጅግ በጣም የምንወደው የምናከብረው ሰማዕቱ ቅዱስ ጊዮርጊስ የከበረው አጽሙ ያረፈበት መካነ መቃብሩ ልዳ የሚገኘው ይሄንን ይመስላል። በእውነት ቅዱስ ጊዮርጊስ ለዚህ ለከበረው ቦታ ላበቃኝ ክብር ምስጋና ይድረሰው ማለት ነው። ክብር ምስጋና ይድረሰው። በዚህ አጋጣሚ ብዙ ሰዎች እዚህ የቅዱስ ጊዮርጊስ መካነ መቃብሩ መጥተው ይህንን በመዳሰስ ብዙ ሰዎች ድነዋል፣ ተፈውሰዋል። ከተለያየ በሽታ ከካንሰር፣ ከተለያየ ደውያት ብዙ ሰዎች መካነ መቃብሩን እየተዳበሱ እንዲሁም እዚህ ላይ ቅባ ቅዱስ እና ናርዶስ እያፈሰሱ ያንን እየተሻሹ ብዙ ሰዎች ከተለያየ በሽታ ይድናሉ፣ ይፈወሳሉ። ብዙ ሰዎችም እዚህ ቦታ ላይ መጥተው ምስክርነትን ይሰጣሉ ማለት ነው። ይሄ የምትመለከቱት ሰማዕቱ ፍጡነ ረድኤት ቅዱስ ጊዮርጊስ መከራ ሲቀበል የሚያሳይ ምስል ነው። መንኮራኮር የሚባለው ቅዱስ ጊዮርጊስ አጥንቱ እስኪከሰከስ ስጋው እስኪበጣጠስ ደሙ እስኪፈስ ድረስ መከራ የተቀበለበት መንኮራኩር ነው። እንግዲህ ቅዱስ ጊዮርጊስን እንዴት ባለ የብረት መሳሪያ እንዳሰቃዩት እንደገደሉት የሚያሳይ ነውና እጅግ በጣም ልዩ ለሱ ተብሎ የተዘጋጀ ነውና እዚህ ጋር ደግሞ ሚያዝያ 23 ቀን ሰማዕቱ ፍጡነ ረድኤት ወጣቱ ቅዱስ ጊዮርጊስ አንገቱን ሲቆረጥ የሚያሳይ ስዕል ነው ማለት ነው። ቅዱስ ጊዮርጊስ በ3ኛው መቶ ክፍለ ዘመን በዱዲያኖስ እጅ ነው ሰማዕትነትን የተቀበለው። ቅዱስ ጊዮርጊስን ለሰባ ሆነው የታገሉት ወይም ደግሞ ሰባው ነገስታት ናቸው አንድ ላይ ሆነው ቅዱስ ጊዮርጊስን ለጣዖት ስገድ ክርስቶስን ካድ ብለው የተናገሩት። እሱም ለጣዖት አልሰግድም ክርስቶስን አልክድም ብሎ በደንብ ነው የታገላቸው፣ ጌታችንን ይዞ የተሟገታቸው። በመጨረሻ የሚያደርጉትን ሲያጡ ነው እንግዲህ ሚያዝያ 3 ቀን አንገቱን ቆርጠው የገደሉት፣ ሰማዕትነትን የተቀበለው ማለት ነው። ስለዚህ ቅዱስ ጊዮርጊስ መካነ መቃብሩ ይሄንን ይመስላል ማለት ነው። እግዚአብሔር ይመስገን። የቅዱስ ጊዮርጊስን መካነ መቃብሩን ተሳልሜ ጸሎት አድርጌ አሁን ደግሞ ወደ ላይ ልወጣ ነው። ላይ ደግሞ ሌላም ነገር አለ፣ እናያለን። ተመስገን።
ኦኬ አሁን የቅዱስ ጊዮርጊስ ቤተክርስቲያን ሻማ ገዝቻለሁ ላበራ ነው። ቅዱስ ጊዮርጊስ ሕይወታችሁን እንደዚህ ሻማ ብርሃን ያደርግላችሁ። እሺ ይሄ ነው። ይሄ የምትመለከቱት ሰማዕቱ ቅዱስ ጊዮርጊስ ብዙ መከራዎችን ተቀብሏል። ከነዛ መከራዎች ውስጥ አንገቱ ላይ ታስሮ ሲጎተትበት ሲሰቃይበት መከራ ሲቀበልበት የነበረው ሰንሰለት ነው ማለት ነው። ይሄ ቅዱስ ጊዮርጊስ የዱዲያኖስ ወታደሮች በዱዲያኖስ አዛዥነት አንገቱ ላይ ያስገብተው ሲጎትቱት ሲያሰቃዩት የነበረ ነው ማለት ነው። በጣም ነው የሚገርመው። ይሄ ሰንሰለት በአንገት ላይ እንደሚገባ ራሱ አንደበት አውጥቶ ይናገራል ማለት ነው። እንደምታዩት በአንገት ልክ ነው። ይሄ የብረት ሰንሰለት ከዛሬ 1400 ዓመት በፊት በቅዱስ ጊዮርጊስ አንገት ላይ የነበረና የገባ ነው። ይሄ ሰንሰለት ቅዱስ ጊዮርጊስ የተጎተተበት ነው። ይሄ ሰንሰለት የቅዱስ ጊዮርጊስ ሰውነት ላይ ሆኖ ቅዱስ ጊዮርጊስ ሲሰቃይበት የነበረ ነው። ይሄ ሰንሰለት ሰማዕቱ ፍጡነ ረድኤት ቅዱስ ጊዮርጊስ ጽኑ መከራ የተቀበለበት የተሰቃየበት ነው ማለት ነው። እንደምትመለከቱት ሰንሰለቱ ረጅም ነው። በዚህ ሰንሰለት ነው እንግዲህ ቅዱስ ጊዮርጊስን እየጎተቱት እያሰቃዩት የነበረው ማለት ነው። ክርስትና ሕይወት እንዲህ መከራ መቀበል ነው። ክርስትና ሕይወት እንዲህ አይነት የነፍስ ዋጋ ለእምነትና ለሃይማኖት መክፈል ነውና ይህ ሰንሰለት ራሱን የቻለ አስተማሪ ነው። ይህ ሰንሰለት ይናገራል፣ ይሰብካል፣ ያስተምራል። ክርስትና ጽኑ መከራ መሆኑን በደንብ ይገልጻል ማለት ነው። እግዚአብሔር የተመሰገነ ይሁን። ሰማዕቱ ፍጡነ ረድኤት ቅዱስ ጊዮርጊስ የተቀበረበት በስሙ የተሰየመው ልዳ የሚገኘው ቤተክርስቲያኑ ይህንን ይመስላል ማለት ነው። ቢሾፕ ቴንክ ዩ ፎር ኤቭሪቲንግ። ከቅዱስ ጊዮርጊስ ቤተክርስቲያን ውስጥ ለበረከት የሚሆኑትን አንዳንድ ነገሮች ገዛለሁ ማለት ነው። ይሄ ዕጣን ነው። ይሄ ናርዶ ነው። እዚህ ስዋን ናርዶ። እሺ እነዚህም ናርዶ ናቸው። How much is this picture? 40. አጋጣሚ ደግሞ ልጄ ቅዱስ ጊዮርጊስን በጣም ነው የሚወደውና ስንቆጣው ምን መታው እየመሰለው አንዳንዴ ያጠፋና ትንሽ ጧፍ አንስቼ ገረፍ ላደርገው ስል ኬት እንዳመጣው ባላቅም በጊዮርጊስ ነው የሚለውና ጊዮርጊስን ሲጠራ እንድች ብያልነካውን በእርግጥ ተገርፎ አያውቅም። ቁጣ ነው ግን ስቆጣ እንኳን ደንግጦ ፈጥኖ የሚጠራው የቅዱስ ጊዮርጊስን ስም ነውና እስኪ ለሱ ደግሞ ይሄንን ስል ገዛለታለሁ ማለት ነው። እሺ I have this one, also this. Also this. This is anointing oil. Anointing oil. Okay. Okay, also this one. Okay, tell me total price. Okay, 400.
የሰማዕቱ የቅዱስ ጊዮርጊስ ቤተ ክርስቲያን ልዳ የሚገኘው ይሄ ነው። ይሄ ቤተ መቅደሱ ነው። ቅድም ያሳየዋችሁ ከውስጥ በኩል ነው። ከውስጥ በኩል ግራውንድ ውስጥ ነው ቅዱስ ጊዮርጊስ በክብር ያረፈውና የተቀበረው። ስለዚህ ይሄ ደግሞ የቅዱስ ጊዮርጊስ ቤተ ክርስቲያኑ ነው። እጅግ በጣም ጥንታዊና እድሜ ጠገብ ነው። በጣም ደስ የሚል ቤተ ክርስቲያን ነው። ስለ ሁሉም ነገር አምላክ ቅዱስ ጊዮርጊስ ክብር ምስጋና ይድረሰው። Yeah, priest. ፕሪስት ሄኖክ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች In a city? አዲስ አበባ። Nice. Very nice. Thank you for everything. ሰማዕቱ ቅዱስ ጊዮርጊስ ልዳ የሚገኘውን እንግዲህ ሁሉንም ነገር አይቼ እየወጣው ነው። እግዚአብሔር የተመሰገነ ይሁን።